አዲስ የተለቀቁት የጄፍሪ ኤፕስቲን ፋይሎች በእጅጉ አስገራሚ አስደንጋጭም ሆነዋል። ከአንታርክቲካ በስተቀር ያልተጎበኘ አህጉር፣ ስሙ ያልተጠቀሰ ሀገር የለም። በተለይ ዶናልድ ትራምፕ፣ ቢል ጌትስ፣ ኤለን መስክ እና ልዑል አንድሪው ልክ እንደ ቀድሞ ሁሉ አሁንም ስማቸው ተነስቷል። በተለይ ደግሞ ቱጃሩ ቢል ጌትስ ከልቅ ወሲብ ጋር ስሙ መያያዙ አግራሞትን ፈጥሯል። ከዛም ባለፈ በዚህ ድርጊቱ ከባድ በሽታ መያዙና ሚስቱን ደብቆ እሷን በዘዴ የበሽታውን መከላከያ ማስወጋቱ ድንጋጤን አጭሯል። የፍትህ ዲፓርትመንቱ ባወጣቸው ፋይሎች ላይ የትራምፕ ስም ቢያንስ 3000 ጊዜ ተነስቷል። እሳቸውም በወሲብ ቅሌት ከመከሰስ አልዳኑም። ፋይሎች የወጡበት ኤለን መስክም ልክ እንደ ቀድሞ ሁሉ ለማስተባበል ቢሞክርም ሰሚ ግን አላገኘም። የእንግሊዙ ልዑል አንድሪውም ስሙ በብዙ ነውሮች ቢጠቀስም ከአሳማኝነታቸው አንጻር እስካሁን ለማስተባበል አልደፈረም ተብሏል። A man President Donald Trump once called a friend. A prosecutor's email confirming Trump flew at least 8 times on Epstein's private jet in the 1990s, more than initially known. Trump and Epstein's partner Ghislaine Maxwell posing for the cameras. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የደሴቶች ባለቤት ከሆነውና በአሁኑ ሰዓት በሕይወት ከማይገኘው ከጄፍሪ ኤፕስቲን ጋር በተያያዘ እየወጡ ያሉ ፋይሎችንና በፋይሎቹ ላይ ነውራቸው ይፋ ስለወጡ የዓለማችን ተጽዕኖ ፈጣሪዎች እናወጋችኋለን። ሞቶም ስሙ ከሚዲያ ያልጠፋው ጄፍሪ ኤፕስቲን ከሰሞኑን የዓለም ታላላቅ መገናኛ ብዙሃን የፊት ገጽና የርዕሰ ዜና ማድመቂያ ሆኗል። እሱን የተመለከቱ መረጃዎች የአሜሪካ ፖለቲካና የፍትህ አካሄድ መሃል ነጥብ ሆኗል። አዲስ በተለቀቁ ፋይሎች ብዙ አዳዲስ መረጃዎች እየወጡ ነው። የኤፕስቲን ተጠቂዎች ፍትህ ዛሬም ፊቷን እንዳዞረችባቸውና ጉልበተኞች ፍትህ እያዛቡ እንደሆነ ይናገራሉ። ስማቸው በመጥፎ የተነሳ ሰዎች ግን ዛሬም ነገሩን ከማመን ይልቅ አይኔን ግንባር ያርገው በማለት ክህደታቸውን ቀጥለዋል። ከነዚህ መካከል ደግሞ ዶናልድ ትራምፕ፣ ኤለን መስክ፣ ቢል ጌትስ እና የእንግሊዝ የቀድሞ ልዑል አንድሪው ይገኙበታል። ከሁሉ ግን የትራምፕ ጉዳይ የታላቅ አገር መሪ ናቸውና የሁሉንም ትኩረት ስቧል። የአሜሪካ የፍትህ ዲፓርትመንት በኮንግረሱ ታዞ የኤፕስቲንን ጉድ በሰነድ ለቋል። 3 ሚሊዮን ገጽ ያለው የጽሑፍ ፋይል፣ 180,000 ፎቶግራፍና 2,000 ቪዲዮዎች ማንኛውም ሰው አውርዶ እንዲያየው በኢንተርኔት ተለቋል። ባለፈው አርብ የተለቀቁት ሰነዶች ከአህጉር ያልደረሱበት አንታርክቲካ ብቻ ነው። በሁሉም አህጉራት ውስጥ ያልተሰሙ አዳዲስ ታሪኮች ተሰምተውበታል። ከኛ ሀገር እንኳን ስማቸው የተነሳ አሉ። እነዚህ ፋይሎች የኤፕስቲንን የእስር ቤት ጊዜ፣ የስነ ልቦና ምርመራውን፣ የረጅም ጊዜ ጓደኛውን ማክስዌልና ሌሎች እስካሁን በግልጽ ያልወጡ ጉዳዮችን ይፋ ያደረገ ነው። ከ10 ዓመታት በላይ የፈጁ የኢሜል ልውውጦችንም ያካተተ ነው። ከዚህ ቀደም በነበሩት የኤፕስቲን ፋይሎች ላይ ብዙ ሰዎች ስማቸው የተነሳ ሲሆን የአሁኑ የአሜሪካ ፕሬዝዳንት ዶናልድ ትራምፕ፣ ኤለን መስክ፣ ቢል ጌትስ እና የቀድሞው የእንግሊዝ ልዑል አንድሪው አሁንም ያኔም ስማቸው በድጋሚ ተነስቷል። ቨርጂኒያ ሮበርትስ የተባለች ሴት በኤፕስቲን አቅራቢነት በእንግሊዙ ልዑል አንድሪው ተገዳ ወሲብ እንደተፈጸመባት ትናገራለች። በወቅቱ የ17 ዓመት ታዳጊ የነበረችው ቨርጂኒያ ሮበርትስ የተለያዩ ጸያፍ ወሲባዊ ድርጊቶች በልዑሉ እንደተፈጸመባት ኖባዲስ ገርል በተባለው የሕይወት ታሪኳን የያዘ መጽሐፍ ላይ አስፍራለች። የወቅቱን የዓለምና የአሜሪካ ታዋቂ ሰዎችን ቅሌት እንዲሁም ደግሞ የልጅነት ወገቧ የተሸከመውን በደል ከዛም ባሻገር ፍትህ ለማግኘት ያደረገችውን ትግል የጻፈችበት መጽሐፍ ነበር። ቨርጂኒያን የመለመለቻት ደግሞ የኤፕስቲን የረጅም ጊዜ ፍቅረኛ ጌሽሊን ማክስዌል ናት። ድብደባ፣ በስለት መቆረጥና ስድብ ከወሲባዊ ጥቃቱ በተጨማሪ ይደርሱባት እንደነበር ተናግራለች። በ2020 አሜሪካ የሕግ ባለሙያ የሆነው ልዑሉ
ያን አይነት ወንጀሎች በኤፕስቲን ቪላዎች እንደሚፈጸም እንደሚያውቅ ጠቅሰው እንዲተባበራቸው ቢጠይቁትም ፈቃደኛ ሳይሆን ቀርቷል። በ2022 አሁን በሕይወት ለሌለችውና ወሲባዊ ጥቃት ፈጽሞብኛል ብላ ለከሰሰችው ለቨርጂኒያ ሮበርትስ መጠኑ ባይታወቅም በድርድር ገንዘብ ከፍሏት ክሱ እንዲቋረጥ አድርጓል። ለካሳ ገንዘብ ቢከፍልም ድርጊቱን መፈጸሙን ግን አላመነም ነበር። ሐርብ ይፋ በሆኑ መረጃዎች ግን እስከ ዛሬ ድረስ ልዑሉ ሲከራከር የነበረውን ጉዳይ አፈር ያበላ ሆኗል። የተለቀቁት ፎቶዎች ክርክሩን ውድቅ አድርገውታል። ፎቶዎቹ ላይ እንደታየው ሰዎች ሲያገኙት የሚሰግዱለት የታላቋ ብሪታንያ ልዑል በጉልበቱ ተንበርክኮ ይታያል። የተንበረከከው ግን ሊጸልይ አሊያም ደግሞ እጅ ሊነሳ ሳይሆን የፊት መልካቸው የተሸፈነ ሴቶችን ከታቹ አድርጎ ነው። የተለቀቀው ምስል ላይ የሚታዩት ሴቶች በሙሉ ልብስ የለበሱ ቢሆንም ልዑሉን ከመጠርጠር አያድነውም። ከዚህ ቀደም የቀረቡት የፎቶ ማስረጃዎች ላይም የፎቶው ቅንብር ወይም ፎቶሾፕ ነው ሲል የነበረው ልዑሉ የአሁኖቹን ግን እንደዛ ብሎ የሚያልፋቸው አይመስልም። Pictures appearing to show Andrew Mountbatten Windsor crouched over an unidentified woman are featured in the latest disclosure of files linked to the late American sex offender Jeffrey Epstein. The images are among more than 3 million documents published by the Trump administration. ከፎቶዎቹ ውጪ ደግሞ የተለቀቀው የኢሜል ልውውጥ ሌላ አባሪ ሆኖ ቀርቧል። የታላቋ ብሪታንያ ልዑል አንድሪውና ጄፍሪ ኤፕስቲን በ2010 ባደረጉት የኢሜል ልውውጥ ላይ ኤፕስቲን አንዲት የ26 ዓመት ሩሲያዊት ሊያስተዋውቀው እንደሚፈልግ ይነግረዋል። ልዑሉም ስዊዘርላንድ ጄኔቫ እንደሚገኝ ነግሮት የሚመለስበትን ቀን ያሳውቀዋል። ለአንተም ይዛ የምትመጣው መልእክት ስላለ ስልኬን ስጣት ብሎ ልዑሉ ይጽፋል። ስለ ልጅቷ ምን መረጃ አለ ብሎ ልዑሉ ኤፕስቲንን ይጠይቀዋል። ኤፕስቲንም የ26 ዓመት ሩሲያዊ መሆኗን ብልህ ቆንጆና የምትታመን መሆኗንም አክሎ ይነግረዋል። ልዑሉ ይችን የ26 ዓመት ሩሲያዊ ያገኛት አያገኛት ግን የታወቀ ነገር የለም። ነገር ግን ከኤፕስቲን ልምድ ተነስተን ካየነው የልጅቷ ዕድሜ 26 መድረሱ የማይታመን ሲሆን ከዚህ ባሻገር ደግሞ ልዑሉ ከልጅቷ ጋር አንሶላ መጋፈፉ የሚጠበቅ ነገር ነው። ቢቢሲ እንዲህ ባለ ስሙ ከኤፕስቲን ፋይል ጋር የተነሳውንና ከልዑልነቱንም በቃኝ ያለውን አንድሪውን አነጋግሮት ነበር። አሁንም ልዑል አንድሪው የሚለው ጉዳዮቹ በሙሉ ውሸት ናቸው የሚል ነበር። ከልዑል አንድሪው ሌላ በአሁኑ ሪፖርት ስሙ የተነሳው ኤለን መስክ ነው። ከዚህ ቀደም በኤፕስቲን ጉዳይ ስሙ ሲነሳ ምንም እንደማያውቅ ክዶ ተናግሮ ነበር። ነገር ግን ኤለን መስክ እንደተናገረው ጄፍሪ ኤፕስቲን እሱን ወደ ትንሿ ሴንት ጄምስ ደሴት ጋብዞት እምቢ እንዳለውና እንዳልሄደ ተናግሮ ነበር። ይሄ ግን ውሸት መሆኑ ተረጋግጧል። እንዳውም መቼ ነው ጥሩ ቀን እያለ የሚጠይቀው እኔ ጋር መጥተህ ፓርቲ አዘጋጅ የሚለው የቅርብ ወዳጁ ነው። ዕለተ ዓርብ ይፋ የሆነው የኤፕስቲን ፋይል ውስጥ ስማቸው ከተነሳ ሰዎች መካከል ኤለን መስክ እንደ ግሪጎሮሳውያኑ የዘመን ቀመር ከ2012 እስከ 2014 ባሉት 2 ዓመታት ውስጥ ኤለን መስክና ጄፍሪ ኤፕስቲን መዝናኛንና የቢዝነስ ጉዳዮችን ጨምሮ የኢሜል ልውውጥ ማድረጋቸው ታውቋል። ከሁሉም ትኩረቶችን የሳበው ግን ኤለን መስክ ኤፕስቲንን የተለየ ፓርቲ ቤትህ መቼ ይዘጋጃል ብሎ የጠየቀበት ነው። ለዚህ ኤፕስቲን ከማን ጋር ነው መምጣት የምትፈልገው ብሎ መልሶ ጥያቄ ያቀርብለታል። የኤለን መስክ ምላሽ ደግሞ የቀድሞ ባለቤቱ ከነበረችው ቱላላሬ ጋር እንደሆነ ይነግረዋል። በእርግጥ ከዚህ ንግግር በኋላ ኤለን መስክና በወቅቱ ፍቅረኛው የነበረችው ሴት አብረው ይሄዱ አይሄዱ በትክክል የተጨበጠ ማስረጃ አልተገኘም። አንዳንድ ምንጮች እንደሚሉት ከሆነ ኤለን መስክ ቢያንስ 2 ጊዜ የኤፕስቲንን ቪላዎች ጎብኝቷል። ይፋ ከሆኑ ኢሜሎች መካከል በዲሴምበር 6 ቀን 2014 ኤፕስቲን በያዘው ካላንደር ኤለን መስክን ወደ ደሴቷ ማምጣት የሚል ተገኝቷል። ከመዝናኛ ውጪ ኤለን መስክና ጄፍሪ ኤፕስቲን በሥራ ጉዳይም የሚያወሩ ሰዎች ነበሩ። ጄፍሪ ኤፕስቲን ያሉት ቅንጡ ቪላዎች የሶላር ኢነርጂ እንዲያገኙ ከኤለን መስክ ጋር መነጋገሩ ታውቋል። በ2013 ኤለን መስክ
ኤፕስቲንን በስፔስ ኤክስ ውስጥ ምሳ ጋብዞት አብረውት እንዳሳለፉም ታውቋል። በወቅቱም ስፔስ ኤክስን ጎብኝቶ ነበር። ኤለን መስክ ግን ሁሉንም ክዶ እኔ እሱን አላውቀውም ብሏል። አንድ ጊዜ ብቻ ማናተን የሚገኘውን የእሱን ቪላ ከቀድሞ ሚስቱ ጋር ሄዶ 30 ደቂቃ ብቻ እንደቆየም ገልጿል። መቼም ጉድ ሳይሰማ ውሎ የማይታደርበት ሆነና ኤፕስቲን ደግሞ የሁሉንም ሰው ጉድ የያዘ ከረጢት ሆኗል። ከሰሞኑን ጉዱ የተሰማው ሌላኛው ሰው የዓለም ሀብታም ከሚባሉት አንዱ የሆነው ቢል ጌትስ ነው። About the relationship between Bill Gates and Jeffrey Epstein. Draft messages from 2013 saved in Epstein's email account appear to document feelings of betrayal. በ2013 በተጻፈ በአንድ የኤፕስቲን የኢሜል ድራፍት ላይ ቢል ጌትስ ከአንዲት ሩሲያዊ ሴት ጋር ወሲብ መፈጸሙን ያትታል። በወቅቱ ቢል ጌትስ ከሚሊንዳ ጋር በትዳር የነበሩበት በመሆኑ መረጃው ቢል ጌትስ በትዳሩ ላይ የሚወሰልት አለላይ መሆኑን ያሳያል። ከሩሲያዊቷ ሴት ጋር እንዲገናኝ ያደረገው ደግሞ ራሱ እንደሆነ ኤፕስቲን በማስታወሻው ጽፏል። ቢል ጌትስ በግብረ ሥጋ ግንኙነት የሚተላለፍ በሽታ በወቅቱ እንደያዘውም ይገልጻል። ፋይሉ ላይ በሽታው ኤድስ ሲሆን አሊያም ሌላ ስለመሆኑ ባይጠቀስም ይህንንም ለሚስቱ ሜሊንዳ እንዳልነገራት ተጠቅሷል። እንዳውም በበሽታው መያዙን እንዳታውቅ እሷ ሳታውቅ መከላከያውን እንድትወጋ እንዳደረጋት ተጠቅሷል። የባለስልጣናትንና የታዋቂ ሰዎችን ነውር በፎቶና በቪዲዮ የሚያስቀርጸው ኤፕስቲን ይህን መረጃ እነሱን ጠምዝዞ ውሳኔ ለማስወሰንና የሚፈልገውን ለማድረግ ይጠቀምበታል ይባላል። ይህን ነውር እንደ ማስረጃ ይዞ ማስገደድን ከፈጸመባቸው ታላላቅ ሰዎች መሃል ቢል ጌትስ አንዱ ነው ይባላል። አሁን በወጣው መረጃ መሰረት በቢል ጌትስ እና በጂፒ ሞርጋን መካከል የነበረው ስምምነትና ሥራ እንዲፈርስ ምክንያት የሆነው የኤፕስቲን ማስፈራሪያ እንደሆነ ተሰምቷል። ቢል ጌትስ ከኤፕስቲን ቪላዎች ባንዱ ከአንዲት ሴት ጋር የተነሳው ፎቶም ተለቋል። በፎቶው ላይ ያለችው እንስት ለደህንነቷ ሲባል መልኳ የተሸፈነ ሲሆን ሩሲያዊቷ የተባለችው ሴት ትሁን አትሁን ግን ምንም የታወቀ ነገር የለም። እንደ ሌሎቹ ስማቸው እንደተነሳ ሰዎች ሁሉ ቢል ጌትስም የቀረበበትን ውንጀላዎች ሁሉ በተወካዩ በኩል ውድቅ አድርጓል። ከዚህ ቀደም በነበራት ቃለ መጠይቅ የቢል ጌትስ ሚስት ሜሊንዳ ግን ለመለያየታቸው ዋነኛ ምክንያት የቢል ጌትስ እና የኤፕስቲን ወዳጅነት እንደሆነ ተናግራለች። ይህ ማለት እንግዲህ ዋነኛው ለትዳር መፍረሳቸው ምክንያቱ ከቢል ጌትስ ጋር በተገናኘ ያለው ነገር ገና በርካታ እንደሆነ የሚያስታውቅ ነው። አርብ የፍትህ ዲፓርትመንቱ ባወጣው ፋይል ላይ ቢያንስ 3000 ጊዜ የትራምፕ ስም ተነስቷል። ዶናልድ ትራምፕ በነገሩ የለሁበትም፣ ነገሩን እኔ አላውቅም በሚለው አቋማቸው ጸንተው ቢቀጥሉም አሁን የወጣው መረጃ እንደሚያሳየው ከ1993 እስከ 1997 ባሉ ጊዜያት ውስጥ ዶናልድ ትራምፕ ቢያንስ 8 ጊዜ በኤፕስቲን የግል ጀት ተጉዘዋል። እነዚህ ጉዞዎች ቤተሰባቸውንም ያካተተ እንደነበር ተነግሯል። ይህ በማስረጃ ተደግፎ ሳለ እሳቸው አላውቅም ማለታቸው ከጀርባ ያለ ትልቅ ጉዳይ እንዳለ ያሳያል እየተባለ ነው። አንድ የኤፕስቲን ተጎጂ ለአሜሪካ የፌዴራል ምርመራ ቢሮ በሰጠችው ምስክርነት ጌሽሊን ማክስዌል ከትራምፕ ጋር እንዳስተዋወቃት ተናግራለች። እስካሁን እንደተሰሙት መረጃዎች ከሆነ ደግሞ ማክስዌል ለኤፕስቲን ታዳጊ ሴቶችን አምጪና አሻሻጭ ናት። እናም ዶናልድ ትራምፕ ልጅቷን የተዋወቁት እንዲህ ነው ተብሎ እንዲታሰብ ያደርጋል። ከዚህ ሌላ ከልዑል አንድሪው ጋር አንሶላ ተጋፈፍ ያለው ያለችው ቨርጂኒያ ሮበርትስ የትራምፕ ሪዞርት ውስጥ እየሰራች በነበረችበት ወቅት ማክስዌል ለኤፕስቲን ሥራ ቀጥራታለች። ሌላው የሁለቱን ቅርበት የሚያሳየውና ትራምፕ በ2003 በራሳቸው ፊርማ የላኩት የመልካም ልደት ምኞት አንዱ ነው። እሳቸው ግን ይህንንም ክደዋል። ትራምፕን በተመለከተ የተለቀቁት መረጃዎች በርካታ የኤፕስቲን ሰለባዎችን ጨምሮ በዲሞክራቶች ዘንድ ከፍተኛ ተቃውሞ ገጥሞታል። ይለቀቃል ተብሎ ከሚጠበቀው 6 ሚሊዮን ኮፒ ውስጥም የተለቀቀው 3.5 ሚሊዮኑ ብቻ መሆኑ የትራምፕ የስልጣን መዳፍ ፋይሎቹ ላይ እንዳረፈ የሚያረጋግጥ ነው ተብሏል።
ትራምፕ ዕውቁን ደራሲና ጋዜጠኛ ሚካኤል ወልፍን በሕግ እንደሚጠይቁትም ተናግረዋል። የእሳቸውን ጉዳይ አለቅጥ ለጥጦና ከጄፍሪ ኤፕስቲን ጋር አገናኝቶ ለሴራ ትንታኔ የዳረጋቸው እሱ መሆኑን አንስተው ገልጸዋል። ሁሉም ወይም ምንም በተሰኘ ርዕስ በትራምፕ ላይ ከባድ መጽሐፍ የጻፈው ማይክል ወልፍ ከኤፕስቲን ጋር ከ100 ሰዓታት በላይ ረጅም ቃለ መጠይቅ እንዳደረገ የሚታወቅ ሲሆን በትራምፕ ንግግር ላይ ግን እስካሁን ያለው ነገር የለም። ለብዙ ዓመታት ግፍና በደላችን ሳይነገር በኤፕስቲንና በጉልበተኛ ሰዎች ተጨቁነን ኖረናል ያሉ የኤፕስቲን የወሲብ ንግድ ሰለባዎች አሁንም ባለው የፍትህ መዛባት ማዘናቸውን ይናገራሉ። አሁንም ሕጉ ከጨቋኞቻቸው ጋር እንደቆመ እየተናገሩ ነው። አስበነው የነበረው የፍትህ ፀሐይ የወጣው ለበደሉን ነው ያሉት ተጎጂዎቹ የአሜሪካ ፍትህ ሚኒስቴር ይፋ ያደረገው ፋይል እንዳሳዘናቸው ተነግረዋል። 20 የሚደርሱና ራሳቸውን በአንድ ማህበር ያደራጁ ተጎጂዎች በጋራ ባወጡት መግለጫ ላይ የተጎጂዎቹ ማንነት የተገለጸበት መንገድ አግባብ አለመሆኑንም አስረድተዋል። የወጣው መረጃም የበደሏቸውንና ጥቃት ያደረሱባቸውን ታዋቂ ሰዎችና ፖለቲከኞችን እየተከላከለ እንደሆነ ተናግረዋል። እንዳውም ለግልጽነት ተብሎ የተለቀቀው መረጃ የአንዳንድ ተጠቂዎችን ወይም ተበዳዮችን የግል መረጃ ያወጣ እንደሆነ ገልጸዋል። ተጠቂዎቹ እንደ መኖሪያ አድራሻ፣ እንደ መንጃ ፈቃድና ለሌሎች መጋራት የሌለባቸውን መረጃዎች በሙሉ ያጋራ ነው። ይህ ደግሞ ከዚህ ቀደም አጠቁን የሚሏቸው ታዋቂዎች፣ ሀብታሞችና ፖለቲከኞች እስከ ሞት ድረስ የሚደርስ አዲስ ጥቃት እንዲያደርሱባቸው መንገድ የከፈተ ሆኗል። ከዚህ ቀደም ከጉዳዩ ጋር ስማቸው በሰለባዎች ውስጥ ያልተካተተ ሰዎች በዚህኛው ዙር የተካተቱ ሲሆን የእነዚህን ሰዎች ምስጢር አሳልፎ ለሕዝብ መስጠቱ በሰዎቹ የግልና የቤተሰብ ሕይወት ላይ ጥሎ የሚያልፈው ጠባሳ እጅግ ከፍተኛ መሆኑ እየተነገረ ነው። ከዚህ ሌላ በመረጃው ይፋ መሆኑ ውስጥ ይጋለጧል ያሏቸው ወሳኝ መረጃዎች ሳይወጡ እንደቀሩና ብዙ ወንጀሎች አሁንም በሕዝብ እንዳይታወቁ መደበቃቸውን ይናገራሉ። ከዚህ ባሻገር የተቀሩት 2.5 ሚሊዮን ፋይሎችም ወንጀለኞችን ለመደበቅ የተደረጉ እንደሆነ ይናገራሉ። ፋይሎቹን ይፋ ላለማውጣት የተቀመጠው ምክንያትም በቂ አይደለም ሲሉ ተደምጧል። የኤፕስቲን ጉዳይ መቋጫው አሁንም ሩቅ እንደሆነ እየታየ ነው። የቀሪዎቹ 2.5 ሚሊዮን ፋይሎች ጉዳይም በእጅጉ አጨቃጫቂ ሆኖ መቀጠሉ አይቀርም ተብሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።